የዩክሬን ዋና ከተማ ኪየቭ በሩሲያ ሰው አልባ አውሮፕላን ከባድ ጥቃት ደረሰባት ተባለ። አሁናዊው ጥቃት የጦርነቱን መራዘም የሚያሳይ ነው ማስብሏል። በዚህ ጥቃት 9 ሰዎች ሆስፒታል መግባታቸውም ነው የተሰማው። ዩክሬን ወደ ሰላም ስምምነት እስካልመጣች ድረስ ጦርነት አናቆምም ሲሉም የሞስኮ ባለስልጣናት አስጠንቅቀዋል። አንድ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አባል ሀገር የሩሲያን ገንዘብ ለዩክሬን ድጋፍ እንዲደረግ የቀረበውን ውሳኔ እንደማይቀበሉት ማስታወቁ። ይህ ደግሞ ዩክሬን ስትጠብቀው የነበረው እርዳታ የሚቆም ከሆነ በጦርነቱ መገስገስ አቅሟን እንደሚቀንስ ፖለቲከኞች ይናገራሉ። ከሁለተኛው የዓለም ጦርነት ወዲህ ከባድና ውስብስብ ጦርነት እንደሆነ የሚነገርለት የሩሲያና ዩክሬን ግጭት ዛሬም ተባብሶ መቀጠሉ ተሰምቷል። የኢስታንቡልን፣ ጅዳን ብሎም ሪያድን፣ የለንደንን ብሎም የዋሽንግተንን፣ የፓሪስን ብሎም የበርሊንን ሲቀጥል የብራሰልስ ባለስልጣናትን ለመፍትሄ ያስቸገረው የሞስኮና ኪየቭ ጦርነት የምዕራብና ምስራቁን ጎራ በመክፈልም ወደር አልተገኘለትም። ዛሬ ላይ አልጀዚራ ይዞት የወጣው ዘገባ እንደሚያመላክተው የኪየቭ ከንቲባ ቪታሊ ክሊችኮ የሩሲያ ሰው አልባ አውሮፕላኖች ሌሊቱን ሙሉ ከባድ ጥቃት ማድረሳቸውን ነው። በሆሎሲቪስኪ አካባቢ በሕክምና ተቋም ላይ ከባድ ጥቃት ደርሷል። ዲኒፕሮፖዲሌስኪ፣ ዴሲያንስኪ፣ ሶሎሞንስኪ አካባቢዎች ከባድ ጥቃትም እንደደረሰባቸው ከንቲባው ተናግረዋል። ዛሬ ላይ ዩክሬን ላይ የደረሰው ጥቃት የሩሲያን ግስጋሴ አመላካች ሌላኛው ገጽታ ነው ተብሏል። በሌላ መረጃም የሩሲያ መከላከያ ሚኒስቴር ከዩክሬን የተላከበትን 200 ሰው አልባ አውሮፕላን ማክሸፉን ገልጿል። ዩክሬን 1300 ሰው አልባ አውሮፕላኖችና 250 የሚሳኤል ጥቃት በ2024 በሩሲያ ኃይሎች ደርሶባታል። የሩሲያ ሰው አልባ አውሮፕላኖች ሌሊቱን ጥቃት በማድረሳቸው ያጸፋ ምላሽ የሰጠችው ዩክሬን 216 ሰው አልባ አውሮፕላኖችን በሩሲያ ላይ ማዝነቧ ነው የተሰማው። ከዚህ ውስጥም በሩሲያ ደቡባዊ ክራስኖዳር ግዛት በ66 ድሮኖች እንዲሁም በደቡባዊ ምስራቅ ሳራቶቭ ኦብሳላት ግዛት 45 የሰው አልባ አውሮፕላን ጥቃት ብትፈጽምም የሩሲያም አየር ኃይል እንዳከሸፋቸው ከሞስኮ ወታደራዊ ተቋማት የሚወጡ መረጃዎች አመላክተዋል። ከሰሞኑ የሩሲያ ኃይሎች በምስራቅ ዩክሬን ከፍተኛ ውጊያ እያደረጉ እንደሆነና ወደ ቁልፍ ከተማዋ ፖክሮቭስክና ኩፒያኒስክ እየገሰገሱ መሆናቸው መናገራቸው የሚዘነጋ አይደለም። አሁን ላይ ተጠናክሮ የቀጠለው የሩሲያ ግስጋሴ ወደ ኪየቭ ፊቱን ማዞሩ ሌላ የጦር ግንባር መፍጠሩን አመላካች ነው ሲሉ ፖለቲከኞች ይናገራሉ። ይህ የሩሲያ ግስጋሴ ለኪየቭ ባለስልጣናት ብሎም በሙስና እየታመሰ ነው ለሚባለው የዜሌንስኪ መንግስት እጅግ አስደንጋጭ ሆኗል። በሌላ መረጃ ደግሞ ሩሲያ በያዘቻቸው ክሬሚያ እና ዛፖሮዥያ ግዛት የዩክሬን ኃይሎች የሩሲያን የጋዝ ጣቢያ ማጥቃታቸውን አስታውቀዋል። ከዚህ ጥቃት በኋላ ዩክሬን ጦርነቱን መጨረስ የምትፈልግ ከሆነ በውድም በግድም መደራደር አለባት ሲሉ የሞስኮ ባለስልጣናት እየተናገሩ ነው። ተባብሶ በቀጠለው ጦርነት ዓለም አቀፉ የገንዘብ ተቋም ለዩክሬን ገንዘብ ለማበደር ሊወያይ መሆኑ ቢሰማም ጦርነቱን ግን ከማባባስ እንደማያልፍ የብዙዎች ግምት እየሆነ መጥቷል። በዛሬው መረጃም አርቲ ኒውስ እንዳስነበበው ዩክሬን ለሰላም እስካልተዘጋጀች ድረስ ሩሲያ ከመዋጋት እንደማትመለስ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ መግለጻቸውን ነው። ዩክሬን መደራደር ነበረባት፣ አሁንም አረፈደም ያሉት ፔስኮቭ የኪየቭ መዳከም እየጎላ በመምጣቱ ድርድር ለዩክሬን የሚሻል አማራጭ ነው ሲሉ ተናግረዋል። ውጊያውን መቀጠል ከፈለገች ግን በመረጠችው እናስተናግዳለን ያሉት ዲሚትሪ የድርድር መንገዱ አሁንም ክፍት ነው ሲሉ ተደምጠዋል። ምንም እንኳ ፔስኮቭ ይህን አማራጭ ቢያቀርቡም የዩክሬን ምክትል ውጭ ጉዳይ ሚኒስትር ሰርጌይ ኪሲልቲሳ ለታይምስ እንደተናገሩት ከሩሲያ ጋር የሚደረግ የቀጥታ ንግግር እንደማይኖር ነው። ሩሲያና ዩክሬን ከዚህ በፊት ለ3 ጊዜ በልዑካኖቻቸው አማካኝነት ቢገናኙም ብዙም እድገት ያላሳየ ውይይት አድርገው ጦርነቱን አባብሰውታል። የዩክሬን ምክትል ውጭ ጉዳይ ሚኒስትር ከሩሲያ ጋር በቀጥታ እንደማይገናኙ መናገራቸው የክሬምሊኑን ቃል አቀባይ ዲሚትሪ ፔስኮቭን አሳዝኗል ነው የተባለው። ፔስኮቭ የዩክሬን ግትር አቋም አሳዛኝ ነው፣ እንደዚህ ከሆነኛም ዘመቻችን ይቀጥላል ሲሉ ነው ያስጠነቀቁት። ፔስኮቭ አንድ አጽንኦት የሰጡት ጉዳይ ግን አለ። ያም ተወደደም ተጠላም ዩክሬን በቅርቡ ወደ ድርድር መምጣቱ አይቀርም ሲሉ ለጋዜጠኞች መናገራቸው ነው። እንደ ቃል አቀባዩ ገለጻ ጦርነቱን ማሸነፋችን ስለማይቀር ሁኔታው ከሚባባስ ዩክሬን በጊዜ እጅት ውስጥ የሚል ሐሳብ እንዳለው ያሳብቃል ሲሉ ፖለቲከኞች ሲናገሩ የፔስኮቭ ንግግር የሚመጣውን ቀጣይ ግስጋሴ ጠቋሚ እንደሆነ የሚያሳይ ነው ብለውታል። የሩሲያና ዩክሬን ጦርነት ከጊዜ ወደ ጊዜ እየተባባሰ መምጣቱም ነው የተነገረው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ ወታደሮቻቸው ወደ ኩፒያኒስክ ባደረጉት ግስጋሴ በዚህች ከተማ የሚገኙ 10,000 የዩክሬን ወታደሮች መከበባቸውን ነው። በዚህ በምስራቅ ዩክሬን ኩፒያኒስክ ቀጠና በነበረው ውጊያ የሩሲያ ኃይሎች አካባቢውን ለመቆጣጠር እየተቃረቡ መሆናቸውን ባለፉት ቀናትም አስታውቀው ነበር። ፔስኮቭ ሩሲያም አሁንም ድረስ ጦርነቱን በሰላምና ዲፕሎማሲ መንገድ እንዲፈታ ለዚህም ቁርጠኛ መሆኗን በተደጋጋሚ ቢናገሩም የዩክሬን ባለስልጣናት ግን ሩሲያም ከልቡ አይደለም ይህን የምትለው ሲሉ የፔስኮቭን ጥሪ አይቀበሉትም። በዩክሬን ጉዳይ ውዝግብ ውስጥ ያሉት የሩሲያና የአሜሪካ መሪዎችም ጦርነቱን ለመጨረስ ዝግጁነት ማሳየታቸውን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ መናገራቸውን የኒውስና ብሉምበርግ መረጃዎች አሳይተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው አቻቸው ዶናልድ ትራምፕ በቀጣይ ሊገናኙ እንደሚችሉ
እንደሚችሉ ከማርኮ ሩቢዮ በተጨማሪ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በትራምፕና ፑቲን መገናኘት ፍላጎት ማሳየታቸውን እንደገለጹላቸው ሩቢዮ ከመናገር አልሸሸጉም። አሁን ላይ ዋሽንግተንና ሞስኮ የዩክሬንን ጦርነት ለመጨረስ በመሪዎቻቸው በኩል ተገናኝተው ከመከሩ በኋላ የሩሲያና ዩክሬን ጦርነት ይቋጭ ይሆን የሚለው ግን ወደፊት የሚታይ ጉዳይ ይሆናል።